ሌላ ቶፒክ ነው ያለው ሀጂና ዌብሳይት ክርክር አይደለም። ምክንያቱም የራሳችን ችግር አለ። ክርክር ሳይሆን ይኸውልሽ ዌብሳይት አይደለም ምክንያቱም እኔ ማለት እኔ ቃላት ራሱ መጠቀም እየፈራሁ ነው የመጣሁት። ከራሴ ሰዎች ጋር መነጋገር ፈልጋለሁ። አመለካከታቸው ምንድነው ማለት እፈልጋለሁ። የራሳችንም ነገር ስለሆነ ማለት ነው። እናንተ ደግሞ አሁን ገብታችሁ ወይ በአብይ ላይ ቦን አስተያየት ብትሰጡ ሰዓት ነው የሚቀጣጠለው። ገባ ወይ በቴዲ ላይ ትንሽ ጊዜ ብትሰጡኝና ለእናንተ ደግሞ እንትን ብልላችሁ። ምክንያቱም ከራሴ ሰዎች ጋር መነጋገር ስለፈለግኩኝ ነው። በራሳችን በኩል ያለው በኦሮሚያ ላይ አሁን እናንተ ነገር ይገባችኋል አይገባችሁም አይዶን ነው አላውቅም። ገብቷል ዌብሳይት ላይ ማለት ትረዱኛላችሁ አትረድ። አሁን ሀጂ ምን ልታደርግ እዚህ ላይ ነው? አሁን አንተ ምን ቆየኔ እናት እኔ ምንም ልናገር አይደለም የገባሁት። እኔ አንድ ደቂቃ ማትሞላ ንግግር ለመናገር እንጂ እዚህ ውስጥ የመግባትም የመናገርም ፍላጎት ኖሮኝ አይደለም። ማን ያስገባ? ራስሽ ነሽ ያስገባሽኝ። አሁን እኔ የቡርቃ በተናገረው ንግግር ላይ አንድ ደቂቃ ማትሞላ ለምሳሌ ሌላ ክርክር ውስጥ እንገባለን። እኔ ሌላ ውስጥ የሚወስደው ክርክር ለመናገር አይደለም። አንድ ነገር እሺ፣ በሌላ ቆይ ትንሽ ጠብቁኝ። ከነሱ ጋር ልጨርስና ዝጉትና ነግሬው ልውረድልሽ። ምንም ማለት ምን ጥላ እንደምትወርድ አላውቅም። አንቺንም እጂ ያከብርሻለሁ። ናይ አክብረኝ ሀጂ ስሞትልህ አልፈልግም። ከነሱ ጋር ልጠብቅ ትንሽ። አዎ ጠብቁና ምናልባት ይሄ አልገማኝ ከሆነ ምክንያቱም አሁን እኛ ወሬያችን የራሳችን ጉዳይ አለ፣ የራሳችን ችግር አለ፣ የራሱ የኦሮሞ ገባችሁ። በቃ ስለ ኦሮሞ ነው ማውራት መፈልግ ከይቅርታ ጋር። እኔም ከዛ የዘለለ ነገር ልናገር አልነበረም። ይቅርታ እንደዛ ከተሰራ ምን አገባህና? አይ እኔ እንደ ሀሳብ ነው ጂጂ፣ በሌላ አይደለም አልኩሽ እኮ። እኔ ልናገር ፈለኩት ባድ የሆነ ነገር አይ ይቅርብ። ምክንያቱም የኛ ጂጂኮ ተይው ያውራ፣ ችግር የለም። እኔም ችግር የለውም። አርፈ ቁጭ በል አንተ ዝም እሺ እላለሁ። በቃ ብትሰሚኝ ግን ተወጂው ነበር። ዌብሳይት ስሞትልህ አይደለም ቆይ አንድ ነገር የራሳችንን ችግር አለብን። ገባ ዌብሳይት አዳምጪ። እኛ እኮ ኢትዮጵያዊ ነን። ኖ በቃ የችግሩ እሱ ነው። አሁን የምናወራው ስለዛ አይደለም። የኛ ልጆች የተረዱታል እንደ ኦሮሞ ገብቷል። እኔ ይገባኛል ምን እንደሆነ። መቀላቀል አልፈለኩም ከይቅርታ ጋር። በእናታችሁ ስሙትላችሁ። እናንተ የሆነ ሰዓት ላይ እንደዚህ ጄኔራል ስናወራ አስገባችኋለሁ። ከፈለጋችሁ መቀመጥ ትችላላችሁ። ስሙት በቃ እኔ ወርጃለሁ። በቃ ግን ለምሳሌ መቀላቀል ስላልፈለኩ አሁን ተረዳሁሽ፣ ሀሳብሽን ስለተረዳሁት። አሁን እኛ ቴዲን የተረዳንበት መንገድ አለ፣ የራሳችንም ችግር አለ። ገባ? መጀመሪያ ስለ ራሳችን እናውራ በማለት ችግር የለም። በቃ ስጨርሹ ብቻ የቡርቃ ሳይድ ልመለሳለሁ። እሺ ከይቅርታ ጋር ኦኬ፣ ችግር የለም። እሺ ልጨርስና ጂጂኮ ኪያርም የጠየቀው ነገር ስላለ እሱ ላይ ሄድበታለሁ። አየሽው፣ ያምናሉ ማለት ኦሮሚያ ላይ ላይ ጦርነት መቆም አለበት። ለምን ጦርነት ሲደረግ ኢኮኖሚ ነው የሚወድመው። የመጀመሪያው እያንዳንዷ ጥይት ዶላር ነች በመጀመሪያ ደረጃ። ሁለተኛ የሰው ህይወት ነው የሚወድመው። የታጠቀው የመንግስት አካልን በይ ንጹሃንን በይ የታጠቀው ከመንግስት ተቃራኒ ያለውም ኃይል ብትዩ የዛ ሀገር ዜጎች ናቸው። ሶስተኛ ያንተን ጥያቄ እኮ ሙባረክ አልመለሰው። ለምሳሌ ቡርቃ ሙባረክ ያምናል ወይ? አዎ ኬር መልሶታል። ሙባረክ ያምናል ወይ? አሁን ያለውን ችግር እኛ የምናወራለትን ችግር ኦሮሚያ ላይ አብይን አትንኩት ምናምን የሚለውን ሳይሆን የራሳችንን ሰው እንዴት ነው ማሳመን የምንችለው? አሁን ይሄ ነገር ትክክል ነው ወይ? ያምናል። ልክ እንደ ኪያር ትክክል ነው። ኦሮሞዎች እዛ ላይ ኪያር ትንሽ ሄዷል፣ ግን አልስማማም ያለበት ቦታ ችግር የለም አላልኩም። አንደኛ ቁጥር ቅድምም ተናግሬያለሁ። እነ ቡርቃ ነበሩ። ከማንም በፊት እኮ ወጥቶ መቃወም የጀመረው የኦሮሞ ልጆችና የኦሮሞ ህዝብ ነው መጀመሪያ ማለት ነው። ገባሽ? ግን አሁን ላለው ችግር አብሮ ሆኖ ማስተካከል ወይስ መፍትሄ መፈለግ ወይስ ወጥቶ እንትን ማለት ነው? ዶክተር አብይ እውነት ለመናገር ያልሰራው ነገር የለም። እኛ ጎዶሎ የሰው ልጅ ሆኖ ጎዶሎ የሌለው የለም። ጎዶሎን እየለቀምን እንጂ ማለት ነው። ያን የተፈረካከሰ ስንት ዓመት ወያኔ ማለት ነው ስንት ዓመት ኢትዮጵያን እንደፈለገ አድርጎ ሲገዛ የነበረውን የፈረካከሰው እኮ እዛ ውስጥ ነው። የአንበሳ ድርሻ አለው። ሁሉ ሀገር እያነሳ ያለው የሞተ ስላለ ወይ ደግሞ ሰው ስለታሰረ ስለሞተ አይ ምንም ነገር ለሀገራችን አልሰራም
ማለት ነገር ያውራል ስለሆነ የት ቦታ ተደክቶ መጮህ እንደሚጮህ ስለማቅ ሁሉንም አጠራ ነው እና እኔ ጨርሻለሁና ቡርቃ ያለው እንዳለ ሆኖ ግን አሁን እየተባለ ያለውና በቢላ እንጂ በጥይት ወይ ደግሞ በሌላ ነገር እየተመታ እንዲሞት አይፈልግም። ከብት በግ ራሱ ማለት ነው። ወላሂ በጣም ነው ማዝነው። በግ እንደማይሆን ሲመታ ካየው በጣም ነው ማዝነው። ቀልቤ ይሰበራል። ገባሽ? ስለዛ ቡርቃ ያለው ትክክል ነው፣ ግን መፍትሄውን መፈለግ ይሻላል እንጂ ሁሌ ተናግሮ ሁሉም ተናግሮ የሆነ አጀንዳ ቆሽ ባለ ጊዜ ብቻ እንትን ማለት ጥሩ አይደለም። ቡርቃ ባለው ደግሞ አንድ የሆነ ነገር ብሏል። ቡርቃ ማለት ነው። ከዛ በኋላ እንትን ኬሪ ስለ ቴዲ አፍሮ ሙዚቃ አልበሙ ላይ እሱ ላይ ነው። ኦኬ ሞር ማለት እንዴት ነው የተረዳው? ከአጀንዳ አልወጣም። ትላንትና ነበር ሻወርቻለሁ በዚህ ጉዳይ። ቴዲ አፍሮ አንድ ሙዚቀኛ ነው። እንደ ሙዚቀኛ መብቱ ነው መዝፈን። ይህንን ሁሉም ሰው ማወቅ አለበት። መብት ነው መዝፈን የሚባለውን ነገር ማመን አለበት ሁላችንም ማለት ነው። ሙዚቀኛ እስከሆነ ድረስ መዝፈን ይችላል፣ መብቱ ነው አንደኛ። ሁለተኛ ነገር ደግሞ ኦሮሞን ነካ የሚለው ነገር እኔ አልስማማም። ኦሮሞን የቱ ጋር ነካ? ምን ብሎ ነካ? ወይስ አማርኛ ሁለተኛ ቋንቋችን ስለሆነ በደንብ አልተረዳነውም፣ በደንብ አልሰማነውም ነው እንጂ የኦሮሞን ህዝብ እንደ ህዝብ የተናገረበት እኔ እስካሁን ድረስ አልሰማውም። ሙዚቃውን ከ18 ጊዜ በላይ ሰምቻለሁ። እውነትም ተናግሯል እንዴ ብዬ ምንም የኦሮሞን ህዝብ የተሳደበበት አንዳችም ነገር ላገኝ አልቻልኩም። ከየት አምጥታችሁ ኦሮሞ ላይ እንደለጠፋችሁ አልገባኝም። የኦሮሞን ህዝብ ቢሳደብ ኖሮ ኦሮሞ እኮ እንደዚህ አይነት ሰው አይደለም፣ በሙዚቃ የሚደነግጥ አይደለም። በነገራችን ላይ እኛ አቅማችን እያወቅን አይደለም መሰለኝ። የኦሮሞ ደብም አንድ አርቲስት ደግሞ ስርዓት ተቃዋሚ መሆን ሙሉ መብት አለው። አሁን ያለውን ስርዓት ቢቃወም ኦሮሞን ተሳደበ ብሎ እንትን ማለት አይደለም። አብይ አህመድ የኢትዮጵያ ጠቅላይ ሚኒስቴር ነው። ይህንን ማወቅ አለብን። የኢትዮጵያ ጠቅላይ ሚኒስቴር ነው አብይ አህመድ፣ የኦሮሞ መንግስት አይደለም። የኢትዮጵያ ጠቅላይ ሚኒስቴር ደግሞ ብቻውን ኦሮሞ ለይቶ መንግስት የተነካብኝ ብሎ የሚናገርበት ምንም ምክንያት የለውም። አብይ አህመድ የኦሮሞ ተወላጅ ስለሆነ ስልጣን ላይ ስላለ ለኦሮሞ ህዝብ ለይቶ ያደረገለት አንዳችም ነገር የለውም። ምን አደረገ ለኦሮሞ ህዝብ? ትምህርት ቤት ሰራለት ለኦሮሞ ህዝብ። ያንተ ታሪኮች ብሎ የኦሮሞን ህዝብ ሐውልት ተከለለት። ትላንትና መስዋዕት ከፍሎ እሱ ወደ ስልጣን ያመጡትን እነዛን ቄሮዎች ለነሱ የሚገባ መልስ ያላገኘለት ጥያቄ ያለን። ስለዚህ ኦሮሞ አብይን በሙዚቃ ይተቹታል። ይሄ ሰውዬ በሙዚቃ በአርቱ ያለውን መንግስት ቢተች ምን ችግር አለ? የትግራይ ተወላጆች አርቲስቶች በትግረኛ መንግስትን ይተቻሉ አሁን ያለውን። ስለዚህ ሙሉ መብት አላቸው። እኛ ደግሞ ሙዚቃ ውስጥ አስገብተን ማየት ያለብን ሙዚቃው አሁን አነጋጋሪ የሆነ ሙዚቃ አንድ ሙዚቃ ነው አይደለ? ዳስጣለ ምናምን የሚባለው ሙዚቃ ነው አነጋጋሪ የሆነ ሙዚቃ። እዛ ውስጥ ደግሞ ትክክል ነው የተናገረው። አዎ ኑ ብሎ ጠርቶን አብይ ወደ አሻሽቶናል። እነ ጀዋርን እስር ቤት ከቷል። እነ ዳውድ ኢብሳን የቤት ውስጥ ኦሮሞ መስዋዕት ካገኙት ነገር ኦሮሞ ተሰደበ ብሎ የሚያለቅሱት ማለት ነው። ባገኙት ነገር በትልቁም በትንሹም ኦሮሞ ተሰደበ ይላሉ። ኦሮሞ በቃ እንደደላው ነገር። ኦሮሞ ማለት እኮ ከስድብም አልፎ ሀሳቤን ይጨርስና ሚውት አደርጋለሁ እንደሰማ ከሆነ። እሺ። እና ስለዚህ ምንድን ነው ማለት የምፈልገው የኦሮሞ ህዝብ የደላው ህዝብ አይደለም። በአሁኑ ሰዓት ደልቶት አንድ ሙዚቃ ብብታቸው ስር ተደብቆ መስዋዕት አስከፍሏል። እኛ ነገ ብልጽግና በሚያጠፋው አብይ በሚያጠፋው ጥፋት ነገ ህዝባችን ከዚህ የበለጠ መስዋዕት እንዲከፍል አንፈልግም ነው። ከዚህ የበለጠ መስዋዕት ህዝባችን እንዲከፍል አንፈልግም። ለዛ ነው ከማንም ብሔረሰብ በላይ ጀዋር ምን እንዳለ ታውቂያለሽ? ከማን አይደለም እኔ
እኔ በራሴ በሚገባኝ መንገድ ተረጉማለሁ። ሌላ በሚገባው መንገድ ተረጉሟል። እኔ በሚገባኝ መንገድ ወስደዋለሁ። ለእኛ ነው የተዘፈነው። እኔ እንደዛ ነው የማስበው። ትክክል ነው። ኦኬ ፌቨን ተረኛ ይመስለኝ ነው። ፌቨን አለች ቃል ፌቨን ወይ ጂጂ የቆይ ቅደምኛ እንዴ ሌላ ሰው ላስገባ። ሌሎች ጂጂ መግባት እችላለሁ። ገብቼ ስለወጣሁ ያው ሁላችንም ቀድም ነበር። ኦኬ እሺ ሙሳ ያው